ሰላም ውድ የቻናሌ ቤተሰቦች ኢኳል አካዳሚ የኦንላይን ትምህርት ቤት ነው። አማርኛ፣ እንግሊዘኛና ሂሳብ ሌሎች የትምህርት አይነቶችን በኦንላይን እያስተማር እንገኛለን። በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ሌሎች የሶሻል ሚዲያ አማራጮች እየደወላችሁ መማር ትችላላችሁ። እንዲሁም ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሰላም ውድ የቻናሌ ቤተሰቦች በዛሬ ዝግጅታችን እንግሊዘኛ ሌተሮችን በመገጣጠም እንዴት ወርዶችን ማንበብ እንደምንችል በሎንግ ቫውል ሳውንድ ጊዜ እናያለን። በባለፈው ክላሳችን ክፍል 1 ብለን አይተናል። በዛሬው ደግሞ ክፍል 2 ብለን የምናይ ይሆናል። ኦንላይን መማር ለምትፈልጉ እዚህ በታች አስቀመጥነው ስልክ እየደወላችሁ መማርና መከታተል ትችላላችሁ። አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችን የትምህርት አይነቶች እያስተማርን እንገኛለን። ቀጥታ ወደ ቪዲዮአችን ስንሄድ ይቺ ጂ ነች። ጂ ከኤ ጋር ስትሆን ጌ የሚል ድምጽ አላት። በሎንግ ቫውል ሳውንድ ጊዜ ጌ የሚል ድምጽ አላት። ጂ ከኢ ጋር ስትሆን ጊ፣ ጂ ከአይ ጋር ስትሆን ጋይ፣ ጂ ከኦ ጋር ስትሆን ጎ፣ ጂ ከዩ ጋር ስትሆን ጉ። እቺ ኤች ነች። ኤች ከኤ ጋር ስትሆን ሄ፣ ኤች ከኤ ጋር ስትሆን ሂ የሚል ድምጽ አላት። ኤች ከአይ ጋር ስትሆን ሃይ፣ ኤች ከኦ ጋር ስትሆን ሆ፣ ኤች ከዩ ጋር ስትሆን ሁ። እሺ እቺ ደግሞ ጄ ነች። ጄ ከኤ ጋር ስትሆን እንደ ጄ ከኤ ጋር ስትሆን እንደ ጄ ከአይ ጋር ስትሆን ጃይ፣ ጄ ከኦ ጋር ስትሆን ጆ፣ ጄ ከዩ ጋር ስትሆን ደግሞ ጁ። ይቺ ኬ ነች። ኬ ከኤ ጋር ስትሆን ኬ ኢ ሲሆን ደግሞ ኪ አይ ሲሆን ደግሞ ካይ፣ ኬ ኦ ሲሆን ደግሞ ኮ ኬ ከዩ ጋር ሲሆን ነው ኬ ዩ ሲሆን ኩ ብለን እናነባለን። ስለዚህ አሁን በእነዚህ ወርዶች እናያለን ማለት ነው። እዚህ ጋር ለምሳሌ ጌም ጨዋታ፣ ጌም ጊር። ስለዚህ ጊር ማለት መስማማት ወይም አስማማ ማለት ነው። እዚህ ጋር ደግሞ ኦ ሲሆን ደግሞ ጎ መሄድ ወይም ሄደ ማለት ነው። ጎ። እሺ እዚህ ጋር ደግሞ HAT ሄት። ስለዚህ ጥላቻ። እዚህ ጋር ደግሞ ሂት ሙቀት ሂት። እዚህ ጋር ሁለት ቫውል ሳውንድ ተከታትሎ ከመጣ የመጀመሪያ ይነበባል፣ ሁለተኛ ላይ ያለው ሳይለንት ነው ወይም አይነበብም። ሂት ነው የምትሉት ሂት። እዚህ ጋር ደግሞ ሃይክ ከፍ አደረገ ማለት ነው። ከፍ አደረገ። እዚህ ጋር ደግሞ ሆል ጉድለት ማለት ነው። እዚህ ጋር ሁጅ ጂ ኢን አስከትላ ከመጣች እንዳለ ጂ ተብላ ትነበባለች። ሁጅ ብላችሁ ታነባላችሁ። ትልቅ። እሺ እዚህ ጋር ደግሞ ጄድ የከበረ ድንጋይ እንደማለት ነው። ጄድ። እዚህ ጋር ጂኢንስ ኤ ሳይለንት ነች። ጂንስ። እዚህ ጋር ጆክ ቀልድ፣ ጆክ። እዛ ጁስ ጭማቂ ማለት ነው። ጁስ። እዚህ ጋር ካይት ማለት ጨፌት ማለት ነው። ካይት ብላችሁ ታነባላችሁ። ወደ ቀጣዩ ስንሄድ ደግሞ እሺ እዚህ ጋር ኤል አለች። ኤል ከኤ ጋር ስትሆን ሌ የሚል ድምፅ አላት። ኤል ኢ ከሆነ ሊ፣ ኤል አይ ከሆነ ላይ፣ ኤል ኦ ከሆነ ሎ፣ ኤል ዩ ከሆነ ሉ ብላችሁ ታነባላችሁ። ስለዚህ ወርዱ መጀመሪያ ላይ ኤል ኤ የሚመጣ ከሆነ ሌ የሚል ድምፅ አለው ሎንግ ቫውል ሳውንድ ሲሆን ማለት ነው።
ኤል ኢ ከሆነ ደግሞ ሊ የሚል ድምፅ አለው። ስለዚህ በዚህ መሰረት ታነባላችሁ ማለት ነው። ሾርት ቫወል ሳውንድ ሲሆን ደግሞ ድምጻቸው ስለሚቀየር እሱም በሌላ ክላሳችን የምናይ ይሆናል። እሺ እዚህ ጋር ደግሞ ኤም አለች። ኤም ኤ ከሆነ ሜ የሚል ድምፅ አለው። ኤም ኢ ከሆነ ሚ ኤም አይ ከሆነ ማይ ኤም ኦ ከሆነ ሞ ኤም ዩ ከሆነ ሙ። እሺ እዚህ ጋር ኤም አለች። ኤም ኤ የምትባለውን አናባቢ ቫወል አስከትላ ስትመጣ ኔ ኤም ኢ የምትባለውን ቫወል አስከትላ ስትመጣ ኒ ኤም አይ የምትባለውን ቫወል አስከትላ ስትመጣ ናይ ኤም ኦ ከሆነ ኖ ኤም ዩ አስከትላ ስትመጣ ኑ ይሆናል። እሺ እቺ ፒ ነች። ፒ ኤ የምትባለውን ቫወል አስከትላ ስትመጣ ፔ ኢ የምትባለውን አስከትላ ስትመጣ ፒ አይ አስከትላ ስትመጣ ደግሞ ፓይ ፒ ኦን አስከትላ ስትመጣ ፖ ፒ ዩን አስከትላ ስትመጣ ፑ የሚል ድምፅ አላት። እንግዲህ በእነዚህ ሌተሮች ኤል ኤም ኤን ፒ በሚባሉት ሌተሮች በመጀመሪያ ኤን አስከትላ ሲመጣ ለምሳሌ ኤል ኤ ሲሆን ምን ይሆናል የሚለውን እናያለን ማለት ነው። እዚህ ጋር ኤል ኤ ሌክ ብላችሁ ሀይቅ ማለት ነው። ሌክ ብላችሁ ታነባላችሁ። ኤል ኢ ሆኖ ሲመጣ ደግሞ ሊክ ኤል አይ ሆኖ ሲመጣ ደግሞ ላይክ። እሺ ኤምን በኤም ቤተሰብ ስናይ ደግሞ ኤም ኤ ሆኖ ሲመጣ ሜል ኤም ኢን አስከተላ ሲመጣ ሚት ኤም አይ ሲሆን ደግሞ ማይን እዚህ ጋር ኤም ኦ ከሆነ ደግሞ ሞል ኤም ዩ ከሆነ ሙዚክ ብላችሁ ታነባላችሁ። እሺ በኤን ቤተሰብ ስናይ ኤን ኤ ከሆነ ኔም ስም ማለት ነው። ስለዚህ ኔም ኤን ኢን አስከትላ ስትመጣ ኒት ብላችሁ ታነባላችሁ። ንጹህ ኤን አይን አስከትላ ናይስ ጥሩ ማለት ነው። ናይስ ኤን ኦ ከሆነ ደግሞ ኖ አይደለም ኖ ብላችሁ ታነባላችሁ ማለት ነው። ፒ ኤ ከሆነ ደግሞ ፒኤጂ ስለዚህ ፒ ኢ ከሆነ ደግሞ ፒኢኤ ይላል። እዚህ ጋር ኤ ሳይለንት ነች። ስለዚህ ፒ ኢ ብቻ ፒ ብላችሁ ታነባላችሁ ማለት ነው። ስለዚህ መጨረሻ ላይ ኢ ከመጣ ሁለት ኮንሶናንት ተራውን ሁለት ቫወል ተከታትሎ ከመጣ መጀመሪያው ይነበባል፣ ሁለተኛው አይነበብም። ስለዚህ ፒ ብላችሁ ታነባላችሁ። እዚህ ጋር እንግዲህ እንደምታዩት ፒኤጂ ስንል ፔጅ ነው የምንለው። ስለዚህ እቺ ኢ አትታወቅም ወይም አትነበብም ማለት ነው። ፔጅ ብላችሁ ስትጽፉ ግን መጻፍ ይኖርባችኋል። ፔጅ ፒ ከዛ ፓይፕ ቱቦ ማለት ነው። ፓይፕ እዛ ደግሞ ፖፕ ብላችሁ ታነባላችሁ። እዚህ ጋር ፒዩር ብላችሁ ታነባላችሁ። ፒዩር። ስለዚህ ወደ ቀጣዩ እንሄዳለን ማለት ነው። እሺ እዚህ ጋር ኪው አለች። ብዙ ጊዜ ኪው ዩን አስከትላ ትመጣለች። ስለዚህ ኪው ብላችሁ ታነባላችሁ። እዚህ ጋር አር አለች። አር ኤን አስከትላ ስትመጣ ሬ የሚል ድምፅ አለው። ሬ አር ከኢ ጋር አር ኢ ሆኖ ከመጣ ደግሞ ሪዩ ብላችሁ። ስለዚህ በኋላ ላይ ወርዶችን ስናነብ አር ኢ ከሆነ ሪ የሚል ድምፅ እንዳለው ማሰብ አለባችሁ። አር አይ ከሆነ ደግሞ ራይ አር ኦ ከሆነ ሮ የሚል ድምፅ አለው። አር ዩ ከሆነ ሩ የሚል ድምፅ አለው። እሺ ወደ ቀጣይ ደግሞ ስንሄድ ኤስ አለች። ኤስ ከኤ ጋር ስትሆን ኤስ ኤ ከሆነ ሴኤ ማለት አለባችሁ ማለት ነው። ኤስ ኢ ከሆነ ደግሞ ሲ ኤስ አይ ከሆነ ሳይ ኤስ ኦ ከሆነ
ሶ የሚል ድምፅ አለው። ኤስ ዩ ከሆነ ሱ ሱ። እሺ ሱ የሚል ድምፅ አለው። እዚህ ጋር ቲ አለች። በቲ ደግሞ ቲ ኤ ከሆነ ቴ ቴ። ቲ ኢ ከሆነ ቲ ቲ። እንግዲህ ቴ ያልኋቸው እዚህ ጋር ነው። ቲ እዚህ ጋር ደግሞ ቲ አይ ከሆነ ደግሞ ታይ ታይ። ቲ ኦ ከሆነ ቶ ቶ። ቲ ዩ ከሆነ ቱ ቱ ብላችሁ ታነባላችሁ። እንግዲህ በዚህ በኪው በአር ኤስ ቲ በእነዚህ ሌተሮች ወርዶችን ኢ ሲከተል ኤ ሲከተል አይ ሲከተል የሚለውን እናያለን ማለት ነው። ስለዚህ ወደዚህ ስንመጣ ኪዩ ዩ ኤ አለ። ኩዌክ ኩዌክ ብላችሁ ታነባላችሁ። ኩዌክ መንቀጥቀጥ እንደማለት ነው። ስለዚህ ኩዌክ ኩዌክ። እሺ እዚህ ጋር ደግሞ ኩዊን ኩዊን። እንግዲህ ቅድም እንደነገርኳችሁ ብዙ ጊዜ ኪው ዩን አስከትላ ትመጣለች ነበር ያሏችሁ። ስለዚህ ኩዊን ኩዊን ትላላችሁ። ንግስት እንደማለት ነው። እዚህ ጋር ኪው ዩ ኢ ኢ ኤን ነው። እዚህ ደግሞ ኳይት ኳይት በጣም እንደማለት ነው። ሶሪ እዚህ ጋር በጣም እንደማለት ነው። ኳይት። እሺ እዚህ ጋር ደግሞ አር ኤ ሲ ኢ ሲሆን ሬ ኤ ስ ሬስ ሬስ ብላችሁ ታነባላችሁ። እዚህ ጋር ደግሞ አር ኢ ኤ ዲ ከሆነ እቺ ኤ ሳይለንት ነች። ስለዚህ ሪ ኢ ድ ሪድ። ቅድም አር ኢ ከሆነ ሪ ብላችሁ ታነባላችሁ ብዬ ነበር። ስለዚህ ሪድ ሪድ ትላላችሁ። አር አይ ከሆነ ራይ ትላላችሁ ብዬ ነበር። ስለዚህ ራይድ 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 ብላችሁ ታነባላችሁ። እዚህ ጋር ደግሞ ሮዝ 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 ብላችሁ ታነባላችሁ። ሮዝ እዚህ ጋር ተነሳ እንደማለት ነው። ተነሳ ተነሳ እንደማለት ነው። ሶሪ እዚህ ጋር ተነሳ ነው መሆን ያለበት። ስለዚህ እዚህ ጋር ደግሞ ሩል 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 ደንብ እንደማለት ነው። ሩል 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 ደንብ። እሺ በኤስ ደግሞ ኤስ ኤ ከሆነ ሴ ኤ ል ሴል። ሁልጊዜም ቢሆን አር ኤ ሬ ኤስ ኤ ሴ ነው ማለት ነው። ስለዚህ እዚህ ጋር ደግሞ አር ኢ ሪ፣ እዚህ ጋር ደግሞ ኤስ ኢ ሲ ሲ ነው የምትሏት። እቺ ሳይለንት ነች። ስለዚህ ሲ ሞገድ እንደማለት ሲ። እዚህ ጋር ደግሞ ሳይ ሳይዝ ሳይዝ መጠን፣ ሳይዝ ማለት መጠን ማለት ነው። ስለዚህ ሳይዝ 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 ብላችሁ ታነባላችሁ። እሺ እዚህ ጋር ደግሞ ሲት 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 ማለት ተስማሙ እንደማለት ነው። ስለዚህ ሲት ብላችሁ ታነባላችሁ። እሺ ወደ ቀጣይ ደግሞ ቲ ቲን ስናይ ቲ ኤ ኬ ኢ ያለ ኬክ ኬክ መውሰድ ወይም ወሰደ እንደማለት ነው። ኬክ። እሺ እዚህ ጋር ደግሞ ቲ ኢ ሲሆን ቲ ቲ ማለት ሻይ ማለት ነው። ስለዚህ ቲ ብላችሁ ታነባላችሁ። እዚህ ጋር ደግሞ ታይ ታይም ታይም ሰዓት ታይም ታይም። ስለዚህ እዚህ ጋር ቲ ዩን አስከትላት ስመጣ ቲዩብ 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 ብላችሁ ታነባላችሁ። ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። በቀጣይ ክፍል 3 ይዤላችሁ እስከምመጣ ሰናይ ቆይታ፣ መልካም ጊዜ።